አደይ ግን በጣም ብልጣብልጥ የቤት ሰራተኛ ናት። ሁለታችሁንም በእጇ ለማስገባት እየሞከረች ነው። አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊቴ ልቀቂ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጬ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አደይ ልክ ናት። አንቺ ልቀቂ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናሆን የምታተራምሽ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አደይን እንደዚህ እንዳትናገሪያት ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገር። አደይ ቤት ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወንዶች ስለምታበረታቱኝ በጣም አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ። ውዶችዬ እስከ መጨረሻ ተከታተሉኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውዶችዬ ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው አደይ ድራማ በክፍል 55 ይዤላችሁ መጥቻለሁ። ባለፈው ያቋረጥ ነው ልዱ ታግታ እንደነበር እንዲሁም አደይ ደግሞ ለልዱ ለመርዳት ብላ ለራሷ እንደታገተች ነው። ደግሞ ወደ ቤታቸው እንደተመለሱ አቋርጣ ነው ነበር ውዶችዬ። ዛሬ ደግሞ ሊሊ ለአደይ ማለት ነው፣ አደይ በጣም መልካም ሴት ነሽ፣ እንዴት ነው ይቅርታ ያደረግሽለት ለናኦል እኮ ይቅርታ አይገባውም ነበር፣ ይህ ሁሉ መከራ ደርሶብሽ ይቅርታ አደረግሽለት አለቻት። እሷ ደግሞ አዎ ልልዬ ከደረሰበት ነገር አይቼ ነው ይቅርታ ልድኳ ይቅርታ አድርጋለት፣ እኔ የአንድ ቀን ለምን ይቅርታ አላደረግለትም? እሱ ወዶ አይደለም እንደዚህ ያደረገው፣ ወዶ ሳይሆን ለእናት ብሎ ያደረገው ነገር ነው። እና አሁን ደግሞ ሀዘን ላይ ስለሆነ ነው ይቅርታ ያደረግኩለት አለቻት ማለት ነው ወዶችዬ። እና ደግሞ ልሌ በጣም ተናዳ ነበር። ልሌ ምንድነው ያናደዳት? ቤዛ በድንገት ለኤላ አቅፋው ስታያት ለምንድነው የምታቅፈ እሷ ብላ ተናደደች ማለት ነው። እሱ ደግሞ ኤላ ደግሞ ለምን አንቺ እንደዚህ ትሆኛለሽ? እኔ ላይ እምነት የለሽም ማለት ነው? ለምንድን ነው ሁሌም አንቺ ከባርኮቴ ጓደኛሽ ጋር እንደዚህ ስትተቃቀፊ ሰላም ስትባባይ እኔ እቀናለሁ? ለምንድን ነው በእኔ እምነት የሌለሽ ብሎ ተናደደ ማለት ነው። በዛ ደግሞ አንቺ ኤላ የሚመስል ሰው ይዘሽ አንቺ በራስ መተማመን የጎደለሽ ነሽ፣ ለምንድን ነው ሁሌ የምትጨረጨሩ ብላ ትታው ሄደች ማለት ነው። ልል ደግሞ ይቅርታ ጠየቀችው ለኤላ። በቃ ይቅርታ አድርግልኝ፣ እየቀናሁ ነው፣ በቃ እቺ ቤዛ የምትባል እኔ አላምናትም፣ በቃ እምነት የለኝም እሷ ላይ፣ በቃ ከእሷ ጋር እንድትቀርብ አልፈልግም አለችው። እሱ ደግሞ አይዞሽ የኔ ፍቅር፣ እኔ እኮ ያንቺ ነኝ፣ ከአንቺ ውጭ ወዴት እሄዳለሁ ብለሽ ነው ብሎ አቅፎ አባበላት ማለት ነው ውዶችዬ። እና ከዛ ደግሞ እንደዚህ እያለ በድንገት አደይ መጣች ማለት ነው። ከዛ አፍራ ወደኋላ ተመለሰች። እኔ እንጂ ምንድን ነው የምታፍሪው ብለው ቡና እያፈላች ቡና እየጠጡ እየሳቁ እያለ ፍቅር መጣች ማለት ነው። ፍቅር ስመጣ ዝም ሲሉ ሳቁ እንጂ ሳቁ፣ ለምንድን ነው እኔ ስመጣ ነው እንዴ የምታቋርጡት? ሳቁ አለቻቸው። አይ አንቺ መጥተሽ ሳይሆን እና ስለጨረስን ነው እንደገና ላንቺ ብለን እንደገና እንሳቅ አለቻት ማለት ነው። ልሌ ደግሞ ቡናው ማን ፈቅድላችሁ ነው ቡና እናንተ ቡና የምትጠጡት የምታፈሉት አለች ማለት ነው። ኤላ ደግሞ እንዴ ፍቅር ምን ሆነሽ ነው? ቡና ለማፍላት ፍቃድ ይጠይቃል አላት። እና ማን ስለፈቀደላችሁ ነው ታዲያ የምታፈሉት የምትጠጡት አለች። አደይ ምን አለቻት? ከባሮኬ ጋር ጠጥተሻል ብዬ እኮ ነው ያልጠራሁሽ ስትላት አፈር ጠጪ አለቻት ማለት ነው ፍቅር። እና ልል ደግሞ እረ እራስሽ ጠጪ አለቻት። አንቺ ደግሞ የማን ተቋርቋሪ ነሽ? አንቺም
የአደይ ሁለተኛ ሰራተኛ መሆንሽ ረሳሽው እንዴ አለቻት ማለት ነው። ከዛ ኤላ ቀብል ብሎ ምን አለ ፍቅር አፌስ ዝጊ ልል መስቸም ቢሆን ያንቺ ሰራተኛ ልትሆን አትችልም ሲላት ማለት ነው። ልልል እንዳትናገራት እኔ ፍቅር ነው የነሳ ሲለው ለካ ያንተ ፍቅረኛ ናት ለካ ያንተ ፍቅረኛ ናት አለችው ማለት ነው። እንዲህ ነው እንጂ ዲያስፖራው እየመረጥክ መጥበስ ለካ አደይም ያንቺ አይታ ነው ወደ ዳዊት ጠጋ ጠጋ የምትለው ስትላት ማለት ነው። ኤላ በጥፍ መታት ማለት ነው ወንዶችዬ በጥፍ መታት እና ካሁን በኋላ ለሌላው እንደፈለግሽ መናገር ትችያለሽ፣ ለሌል ግን ካሁን በኋላ እንድዝ ብለሽ እንዳትናገራት ብሎ በጥፍ መታት ማለት ነው ወንዶችዬ። በጥፍ ስመታት መቷት ፍቅረኛው ይዞ ወጣ ማለት ነው። ከዛ አደይ ተቀራች። አንቺ እርጉም በአንቺ ምክንያት ነው ይሄ ሁሉ እየሆነ ያለው አለቻት ማለት ነው። አንቺ መላስሽ ያመጣልሽ ጥፊ ዋጥ አርጊው፣ እኔ ምንም ያደረግኩሽ ነገር የለም፣ እኔ ላይ እጅሽ እንዳትቀስሪ ብላ እሷም ተነስታ ትታት ሄደች ማለት ነው ውዱትዬ። ፍቅር በጣም ተናዳ ጥፍዋ ይዛ ቀረች ማለት ነው። አሁን ደግሞ በጣም ከፍቶት እናቴ እኔ እኮ ብቻዬ ሆንኩልሽ፣ እኔ አሁን ብቻዬ ሆንኩልሽ እናቴ ብቻዬ ትተሽኝ ሄድሽ፣ ቤትም ብቻዬ ትታኝ ሄደች ብሎ ተክዞ እያዘነ ከዛ ደግሞ በመሀል ደግሞ የልዱ ነገር ትዝ እያለው የልዱና የአደይ እሱ እንዴት ያለ ክፋት አድርሶላቸው እነሱ ይቅር ስላሉት እንደዚህ ይቅርታ ስላደረጉለት አምላክ ተመስገን፣ አደይና ልዱ አሉኝ የለ ተመስገን ብሎ እያመሰገነ ማለት ነው ዱስዬ። ከዛ ሊዱ በቃ ደብሮኛ ወክል አድርገው ለወጣ ነው ስትለው ወንድሟ ደግሞ ይዟት በቃ ችግር የለውም እኔ ከአንቺ ጋር ይሄዳለሁ አላት ማለት ነው። እንዴ እዛ ላይ ደርሼ ከመጣ በኋላ እኮ እየተንከባከብከኝ ነው አለችው ማለት ነው። ወሬኛ እንደዛ አደረገ ብለሽ ደግሞ እንደገና እንዳትቀብጪ ብሎ እህቱ ይዞ ልዝናና እየሄደ እያለ ማን አገኟቸው? ዳይመንድ እና ንጉስ አገኟቸው መንገድ ላይ ማለት ነው። ከዛ አንቺ ቀበጥ ምንድን ነው የት ጠፍተሽ ነው? ላንቺን ልናይሽ ብለን እኮ እየመጣን ነበር አላት ማለት ነው። የት እጠፋለሁ? አያገባችሁም አለቻቸው ማለት ነው። እንዴ እህቴ አንቺ ጠፍተሽ እያለ እኮ እያፋለጉን ነበር እንደዛ እንዳትዪ አላት ማለት ነው። ማን እነዚህ ናቸው እንደኔ የምፈልጉኝ አለች ልዱ። መፈለጉ ይቅርና ስልክ ስጡኝ አለቻቸው። የፈሰወሰዳችሁ ስልክ ስጡኝ አለቻቸው። እንዴ አንቺ ደግሞ የመቼ ስልክ ነው ብለው ተሳስቀው እነሱ ወደ ፍቅር እነሱ ወደ በካቸው ሄዱ ማለት ነው ወዶችዬ። አደይ ደግሞ ወደ ቤተሰቦቿ ደውላ ስልክ እየተናገረች እያለ ፍቅር ምን አለ ፍቅር አደይ ነይ አለቻት። ስልኳ ዘግታ ስትሄድ ስጠራሽ የት ሄደሽ ነው አለቻት። ስልክ እያወራህ ነበራል ሂጂ ያለች ለዚህ ልትይኝ ጠራሽኝ አለቻት ማለት ነው። እሷም እንደዛ ብላ ከተመለሰች በኋላ ቤዛ መጣች። ቤዛ መጥታ ለፍቅር አንቺ የናኦል ስልክ ስጪኝ አለቻት። ምን ፈልገሽ ነው የናኦል ስልክ ምን ብለሽ ነው አለቻት። አያገባሽም ዝም ብለሽ ስልክ ስጠኝ አልኩሽ። አያገባሽም አልሽኝ እኮ ስለማያገባኝ አልሰጥሽም አለቻት። ግን እኔ ላይ አንድ ነገር አደርጋለሁ ብትይ መልሱ አትችዩም እና ተጠንቀቂ ያለቻት ማለት ነው። እንደዚህ ብላ አስጠነቅቃቻት ከሄደች በኋላ ዳይመንድና ኪንጎ ቤት በር ላይ አንኳኩ ማለት ነው። ሲያንኳኩ አደይ ከፈተቻቸው እና ምን ፈልጋችሁ ምን ልታደርጉ መጣችሁ አላችሁ። እንደ ሰላምታ አይቀድም እና አደይ ስለናፈቅሽ ነው የመጣሁት አላት ማለት ነው ንጉስ። አንተ ደግሞ ስራችሁ አትሰሩ ዝም ብላችሁ ፍቅር ከምትጫወቱ እናንተ ወጣቶች አይደላችሁ ስራችሁ አትሰሩ አለችው ማለት ነው። እንዴ አደይ ለምንድን ነው እንደዚህ የምትሆኑ? እኔ እኮ ናፍቀሽኝ ነው የመጣሁት እኔ በቃ ከአንቺ መለየት አልችልም ማለት ነው። የራስህ ጉዳይ እኔ ላይ መጥተህ እንደዛ አትንዘዘልብኝ እና አትረብሽኝ አለችው ማለት ነው። ዳይመንድ ወደ ቤት ገብቶ ለፍቅርና ቤዛ ነበሩና አንተ ምን ልታደርግ መጣ? ይህች አደይ ናታ በር እየከፈተች የምታስገባችሁ አለችው ማለት ነው።
እንዴ እኔ ስመጣ አሁን ፈገግ አልሽ አይደለች ፎንቃ አላት ማለት ነው። አንቺ ደግሞ የታወቅሻችሁ እነዚህ ልክስክስ አለቻት። እቺ ቤዛ እንደዚህ ብላት ሄደች ማለት ነው። እሷም አዴ ናት በር የከፈተቻችሁ ብላ ስትሄድ ዳዊትም ከነሱ ተጣልቶ ለምን ስትሰሩ እዚ ላይ መጣችሁ ብሎ ለንጉስ መቶት ከዳይመንድ ተጣልቶ ወደ ቤት ሲገባ ማለት ነው በጣም ተናዶ አንቺ ለምንድን ምን ሆነ ነው አንተ በሀሳብ እያስረዳሁት እያለ መጥተህ የምትመታው አለችው። አንቺ ከሱ ጋር የሆነ ነገር ለምደሽ ነው አላት ማለት ነው። አደይም ዝም በል አፍህ አትክፈት ብላ ለመጀመሪያ ጊዜ ዳዊት ላይ እጇ አነሳት መታችሁ ማለት ነው። ውዶትዬ ዳዊት በጣም ተናደደ ማለት ነው። በጣም ተናዶ ነው የተቋረጠው ማለት ነው ውዶችዬ። ኤላ ደግሞ ለሚስቱ ሰርፕራይዝ አድርጓታል። ቤት ገዝቶ ቤት አስተካክሎ ሰርፕራይዝ አድርጓታል ውዶችዬ። በክፍል 55 ይሄ ይመስል ነበር። ክፍል 56 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እንዳትረሱ የኔ ውዶች። ወዳችኋለሁ። ስለምታበረታቱኝ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ባይ ባይ።